ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ሰላም የተከበራችሁ ውድ አድማጮቻችን የእናቶች ጊዜ ዝግጅታችን ተጀምሯል። የዛሬው የእናቶች ጊዜ ቆይታችንን እየመራን ከ8 ሰዓት እስከ 9 ሰዓት ድረስ ቆይታን የምናደርገው ሳራ ሞገስና ራኬብ ሀብቴነን። እንደተለመደው አንድ እንግዳን ይዘን መጥተናል። ራኬብ እንዴት ነበር ሳምንትሽ? እግዚአብሔር ይመስገን መልካም ነበረ። ቆንጆ አለፈ? ቆንጆ ነበረ። ዛሬ እንግዲህ ቆይታችንን በትምህርትና ትምህርት ነክ ጉዳዮች ላይ ልናደርግ ነው እንግዳን ይዘን የመጣ ነው። የዛሬው እንግዳችን የትምህርት ባለሙያ ዶክተር መራዊ ጎሹ ነው። ዶክተር እንኳን ደህና መጣ። ራስህን በጥቂቱ አስተዋውቅልንና እንጀምር። እግዚአብሔር ይስጥልኝ። ስሜ መራዊ ጎሹ ይባላል። እርግብ የትምህርት አገልግሎት ድርጅት ላይ በስትራቴጂ ማናጀርነት ነው እያገለገልኩ ያለሁት። መልካም ዶክተር መራዊን እንኳን መጠየቅ እንፈልገው በእኛ አገር ያለው የትምህርት ሂደት ብዙ ጥያቄዎች አሉበትና ወደኛ አገር አምጥተ ስታየው የትምህርት ጥራቱንና በትምህርት ቤት ውስጥ ልጆች ሲውሉ የትምህርት ቤት አካባቢ ደህንነትን እንዴት አድርገህ ታየዋለህ? እኛም በጣም ትኩረት ማለት እንደ ወላጅ በተለይ እንደ እናት ከልጅሽ ደህንነት በላይ ምንም ለምንድነው ልጅሽን ትምህርት ቤት የምትልኪው? ራሱ ብታዩ ከልጆች ደህንነት ጋር የተያያዘ ነው። ስለዚህ ኢትዮጵያ ውስጥ ብቻ ሳይሆን በእኔ እምነት ኢትዮጵያ ውስጥ ያሉት ትምህርት ቤቶች ከደህንነት አንጻር ፊዚካል ደህንነት አንጻር በጣም የተሻሉ ናቸው የሚል እምነት አለኝ። ዓለም ላይ ካሉት ትምህርት ቤቶች ወይም ሌላ ሀገራት ላይ ካሉት ትምህርት ቤቶች አንጻር ደህንነቱ የተማሪዎች ደህንነት ያስተማሪዎች አቀራረብ ለተማሪዎች ያላቸው የተሻለ ነው ብዬ አምናለሁ። ግን በትምህርት ስርዓቱ ጋር በተያያዘና ደግሞ ከስነ ልቦና ጋር በተያያዘ በጣም አስከፊ ነው የሚል አመለካከት ነው ያለኝ። ኢትዮጵያ ብቻ ሳይሆን በአጠቃላይ በተለይ ታዳጊ ሀገራት ላይ የግል ትምህርት ቤት ውስጥም ቢሆን የመንግስት ትምህርት ቤት ውስጥም የልጆች የስነ ልቦና ደህንነት በጣም አስጊ ሁኔታ ላይ ነው ብዬ ነው ማምነው። ባደረግነውም ለብዙ ዓመታት ባደረግነውም ጥናት የምናየው ምልክት ያንን ነው። የልጆች የስነ ልቦና ደህንነት በጣም አስጊ ሁኔታ ውስጥ ነው። ዘመናዊ ትምህርት ስርዓት ውስጥ የሚማሩ ተማሪዎች በተለይ የግል ትምህርት ቤት አካባቢ በግል ትምህርት ቤት የሚማሩ ተማሪዎች ከፍተኛ ችግር ውስጥ ነው ያሉት። አሁን ግን ይሄ በጣም እየመጣ ነው። ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍም ባደጉት ሀገራትም ላይ ከሜንታል ሄልዝ ጋር ከስነ ልቦና ደህንነት ጋር በተያያዘ ዘመናዊ ትምህርት ስርዓት በጣም ቀውስ ውስጥ ነው። በአጠቃላይ ከትምህርቱ ጥራት ብቻ ሳይሆን ልጆች ፍላጎታቸው በጣም እየሞተ ነው። ለትምህርት ያላቸው ፍላጎት እየሞተ ነው። አስተማሪዎችም ወላጆችም ጋር ደስተኛ ናቸው ብለሽ መናገር አትችይም። በአጠቃላይ ዘመናዊ የትምህርት ስርዓት ዓለም አቀፍ ባለው ደረጃ ላይ ብታዩ የግል ትምህርት ቤትም ቢሆን የመንግስት ታዳጊ ሀገራትም ያሉት ይሁን ያደጉት ሀገራት ላይ ወላጆች፣ ተማሪዎች፣ አስተማሪዎች እነዚህ ዋናዎቹ ባለድርሻ አካላት የምታያቸው ደስተኛ ናቸው ማለት አይቻልም። ያ ደግሞ አሳሳቢ ነው። ያንን ቀውስ ግን ማለት ይሄን ያህል አሁን ትምህርት ቤት ልጆቻችን መሄዳቸው በትምህርት ቤት መዋላቸው እንደዚህ ለወላጆችም ጫና የሚፈጥር ለልጆችም ስነ ልቦና ችግር የሚፈጥር ከሆነ ምንድነው ይሄን ነገር አሁን ቅርብ ጊዜ የመጣ ችግር ነው ወይስ ይሄን ነገር የፈጠረው ነገር ምንድነው ብለህ ታስባለህ? በእኛ ጥናት ያገኘነው ነገር ምንድነው? ከመነሻው መሰረታዊ ስህተት አለበት ነው። ዘመናዊ ትምህርት ስርዓት ከመነሻው ጀምሮ የተካሄደበት አካሄድ ችግር አለበት የሚል ግኝት ነው እኛ ያገኘነው። ይህንን የኛ ተቋም ነው ኢንተርናሽናል እውቅናም
ለመጀመሪያ ጊዜ ያገኘው ምንድነው? ያገኘት ዘመናዊ የትምህርት ስርዓት ልጆችን ወይም ተማሪዎችን ስህተታቸውን እንዲያርሙ አይፈቅድም። ይህን ድምዳሜ ላይ ደርሰናል እኛና ይህንን ማሳየት ችለናል። ልጅሽን ትምህርት ቤት ልከሽው በሚማርበት ጊዜ የሚሰራውን ስህተት ወይም የምትሰራዋን ስህተት ልጅሽ እንድታርም የሚፈቅድ አይደለም ዘመናዊ የትምህርት ስርዓት። ግን አሜሪካዎቹ ያው እነሱ ከነሱ አይዲዮሎጂ ጋር በተያያዘ ምናልባት የግሉ ዘርፍ ቢገባ የትምህርቱ ላይ በተለይ በመንግስት ትራዲሽናሊ የመንግስት ተቋማት የነበሩ የትምህርት ቤቶችን የግል ዘርፉ ቢገባ ውጤታማ ያደርገዋል በሚል እሳቤ ኤጁኬሽናል ማኔጅመንት ኦርጋናይዜሽኖች መቋቋም ጀመሩ ከ1990ዎቹ እና ምንድነው የሚያደርጉት? የመንግስት ትምህርት ቤትን አውትሶርስ እየተደረገ ማኔጅመንቱን ወይም በኮንትራት መጥተው እነሱ ለገንዘባቸው ሲሉ ውጤት ከልባቸው ሰርተው ትምህርቱን ውጤታማ ያደርጉታል የሚል አስተሳሰብ ስላለ በዛ ነው የትምህርት አገልግሎት ተቋማት የተቋቋሙት። ከዚህ በፊት በሕክምናው ላይ አለ ሄልዝ ማኔጅመንት ኦርጋናይዜሽንስ ሆስፒታሎች። አሁን ሆስፒታልም ብዙ ጊዜ ትልልቅ በጀት የሚጠይቅና በመንግስት እጅ ያሉ ስለሆነ ያንን ግን ማኔጅመንቱን አውትሶርስ አድርገው የግል ተቋማት ገብተው ሞር ኢፊሽንት ይሆናል በሚል ነው የተጀመረው። ሰው ኢትዮጵያ ውስጥ እኛ የመጀመሪያዎቹ ነን። እርግብ የትምህርት አገልግሎት የመጀመሪያዎቹ ነን። የመንግስት ትምህርት ቤት የሚሆን የግል ትምህርት ቤቶችን ውጤታማነት ላይ ትኩረት ሰጠን በኮንትራት ነው የተማሪን ውጤታማነት ላይ ብቻ አተኩረን የምንሰራ ተቋም ነን። ከመነሻው ጀምሮ አንድ ተማሪ ለፈተና ይዘጋጃል፣ ይፈተናል። ከተፈተነ በኋላ እዛ ፈተና ላይ የሰራቸውን ስህተቶች የማስተካከል መብት የለውም። ይከለከላል፣ ስርዓቱ ይከለከላል። አዲስ አበባን ብትሆኚ፣ ገጠር ክፍለ ሀገርም ብትሆኚ፣ ታዳጊ ሀገራት ላይ ብትሆኚ፣ በጣም ያደጉት ሀገራት ላይ በትምህርት አንደኛ የሚባሉት የሚነገርላቸው ሀገራት ሄደሽ ብታይ አንድ ተማሪ ፈተና ላይ ከተሳሳተ በኋላ ያንን ራሱን ስህተቱን አርሞ አስተካክሎ መሄድ አይፈቅድም ሲስተሙ። ይሄ ሪቴክ ኤግዛም የሚሉት አሁን ባደጉት ሀገር ከሱ ጋር ይለያል አንተም ትለኛለህ? ኤግዛክትሊ። ሪቴክ ማድረግ ማለት ከወደቁ በኋላ ሌላ ፈተና ነው የሚሰጡሽ አሁንም እንጂ ያለፈው ፈተና ላይ ያንን ፈተና ያንን ስህተትሽን ኤክስ የሆነውን ኤክስ እንደሆነ ነው በቃ የሚቀጥለው። አውቆት ይሁን ሳያውቀው ይሁን የሚል ማረጋገጫ አይኖርም። ያ ነው በጣም አደገኛው ነገር ያ ነው እንጂ ሌላ ፈተናውን ሰጥተውሽ ምን ያደርጋሉ? አሁን ያደጉት ሀገራት ላይ በተለይ ብዙ ሪሶርስ ያላቸው ፈተና ይሰጡሻል። 60 ቤት 70 ቤት ከ60 በታች ካመጣሽ እንደገና ተዘጋጂ ይሉሽና ድጋፍ ይሰጡሽና እንደገና ሌላ ፈተና ይፈትኑሻል። ያንን እንደገና ሲፈትኑሽ የተሻለ ውጤት ታመጫለሽ ተብሎ ካገኘሹ ድጋፍ ከሌሎቹ ተማሪዎች በመጀመሪያ እድል ተፈትነው ከ80 በላይ ያመጡት ያው ምንም እንደገና አይፈተኑም። 85-80 እስካመጡ በቂ ነው ተብሎ ይታሰባል እንጂ 80 ሲያመጡ ለምሳሌ 20x ካላቸው እነዛን 20x እንዲያርሙ አይፈቀድም። ለሚቀጥለው ፈተና ተዘጋጁ ነው። ከ80 በታች ካመጣሽ ግን ድጋፍና ክትትል ያደርጉልሽና እንደገና ፈተና ሰጥተውሽ አትሊስት ከ80 በላይ እንድታመጪ ያደርጉሻል። ይሄ አንዱ ነው። ይሄም ስቲል ተቀባይነት የለውም። ሁለተኛው ደግሞ ሪግሬድ ያደርጋሉ። አሁን በተለይ ትልልቅ ከፍተኛ ትምህርት ተቋማት ላይ ፈተና ተፈትነሽ ይሄ ውጤት አይገባኝም ካለ አስተማሪው እንደገና በሌላ ሰው ያንኑ ፈተናውን ራሱን እንዲያየውና ውጤቱን እንዲያስተካክለው ያደርጋል እንጂ የተሳሳትሽውን ስህተት እንድታስተካኪ እድል አይሰጥሽም። ግን ሰውየው ሲያርመው ትክክለኛውን ዋጋ አልሰጠኝም ብለሽ ካመንሽ ሪግሬድ የሚያደርጉበት አጋጣሚ አለ። በአጠቃላይ ግን 100% የሚከለከለው ነገር ምንድነው? አንቺ የተሳሳትሻትን ጥያቄ አሁን አውቂያታለሁ፣ ቲቸርዬ ገብቶኛል፣ ይሄን ጥያቄ አውቀዋለሁ፣ ትክክለኛው መልስ ይሄ ነው ብለሽ ብታስረጂም በዛ ሰዓት በታይም ባውንድድ ነው፣ በጊዜ የተገደበ ነበር፣ በዛ ሰዓት ትክክለኛውን መልስ አልሰጠህም፣ ስለዚህ ነጥብህን ትነጠቃለህ ይባላል። ከዛ በኋላ ላስተካክለው ብትይ የማስተካከል እድል አይሰጥ። ከፈተና መማር እንግዲህ ከባዱ ነገር ፈተናው ከትምህርቱ ቀድሞ መሰጠት ይባላልና ይህ እንዳለ ሆኖ ዶክተር ቅድም ያነሳው አንድ ነጥብ ነበረ። የትምህርት አካባቢ ደህንነት ኢትዮጵያ ውስጥ በአንጻሩ የተሻለ ነው
የሚል ነገር አንስተህልናልና ደህንነት ስንል መገለጫዎቹ ምንድናቸው? ምክንያቱም እንደው እንደ እናቶች ጊዜም ብዙ ጊዜ እናቶች ትልቁ ስጋታችን በተለይ ቤት ውስጥ በእንክብካቤ በተለይ የፍቅር ያሳደግናቸውን ልጆች ወደ ትምህርት ቤት ስንልክ ገና ህፃን ሆነው ጉንፋን ይዘው ይመጣል፣ በሽታ ይዘው ይመጣሉ፣ ተላላፊ ነገሮች ላይ እንትን ይሉብናል። ከዛ ደግሞ አለፍ ሲል ተጋላጭ የሆኑባቸው የሚመጧቸው ጉዳዮች ሰፋ ይላልና እንደው እንደ አሜሪካና ሌሎች ሀገራት እንደምንሰማው ጠመንጃና የተለያዩ ጉዳዮች ባይኖሩ ለሚጋለጡባቸው አደጋዎች ብዙ ናቸው ብለን እንላለን። ኢትዮጵያ ውስጥ የተሰራው ጥናት ምን ሆነና ነው የተሻለ ነው እንድትሉ ያሰኛችሁ? በጣም ምርጥ ጥያቄ ነው። ሰው ከእናት አንጻር ምንም አይነት የትም ዓለም ላይ ብትሄጂ የልጅሽን ደህንነት በበቂ ሁኔታ ልታረጋግጭ የምትችይበት እድል የለም። ግን ለምንድነው ኢትዮጵያ የተሻለ ነው ብዬ ለመናገር የፈለኩት? የአካል ደህንነትን በተመለከተ ትምህርት ቤት ተማሪዎቹ ሄደው እንደ ወላጆቹም አስተማሪዎቹም ትምህርት ቤት ውስጥ ያሉት ሌሎቹም ተማሪዎች ሁሉ ተማሪዎቹን በስስት ነው የሚያዩት። እኛ ካደረግነው ዳሰሳ አንጻር ለምሳሌ ሌላ አገር ላይ ብትሄጂ፣ በተለይ ያደጉት አገራት ላይ ስትሄጂ የልጁ ደህንነት የሚጠበቀው በምን ያህል ነው? ትንሽ ርቀት አለ በተማሪዎቹና በአስተማሪዎቹ መካከል ብዙ የህግ ጥያቄዎች ስለሚኖሩ አስተማሪዎቹ ኃላፊነታቸውን የመወጣት ተማሪዎቹም ደግሞ የግል ሁኔታቸው ላይ ያተኮረ ነው። የኢትዮጵያ ላይ ግን ስትሄጂ ተማሪዎቹ ክፍል ውስጥ ከገቡ ጊዜ ጀምሮ ሁሉም እዛ ግቢ ውስጥ ያሉት ወላጆች፣ አስተማሪዎች ራሳቸው እንደ ወላጆች ከፍተኛ ኃላፊነት ይሰማቸዋል። ስታይም ክትትሉም ሊያደርጉ ከትምህርቱ ጋር በተያያዘው ምክንያት የሚመጣውን ችግር ትቼ ነው እንደ ሰው ለምሳሌ ወይም ምርጥ ምሳሌ ብዬ ነው የማስበው የሃይማኖት ቦታዎች ሲኬድ እንዴት ነው ልጆች ሁሉም ሰው ያያቸዋል አይደለ? ሌላም ሰው ብትሄጂ ያንቺ ልጅም ባይሆን እዛ አካባቢ ልጅ ብታይ ቢወድቅ ወይ ምን ቢል ለመርዳት ለመደገፍ ወይ የሆነ ችግር ቢያጋጥመው ለመከላከል ትሄጃለሽ እንጂ ሁሉም የራሴን ደህንነት ብቻ ብሎ አያስብም። ኢትዮጵያ ውስጥ የአካል ደህንነትን በተመለከተ አንቺ ልጅሽን ወስደሽ ትምህርት ቤት ግቢ ውስጥ ካደረግሽ ሲጫወት ምን ሲል ሊወድቅ ይችላል። እንዳልሽው የተለያየ ጉንፋን የተለያየ ነገር ሊጋለጥ ይችላል። ያ አለ። ግን ተማሪው ላይ ሊደርስ ይችላል የሚባል አስከፊ የአካል ጉዳትን በተመለከተ ከዛ አንጻር ነው ቤተሰባዊ የሆነ ኢንቫይሮንመንት አለ፣ ፍቅር አለ ብዬ አስባለሁ። የኢትዮጵያ መንግስት ትምህርት ቤቶችም ጋር ብትሄጂ በተለይ ልጆቹም አስተማሪዎቹም የርህራሄ የተሞላበት ነው። የትምህርት ቤት ግቢዎች ከሌላው ዓለም አንጻር ስታዩ ትንሽ የኢትዮጵያ ትምህርት ቤቶች ላይ ያለው ተማሪዎቹ ለተማሪዎቹ ያላቸው ፍቅርንም ብታዩ መተሳሰብን ብታይ አስተማሪዎቹ የሚያደርጉትን ነገር ስታይ ያው ከወላጆቹ የወጣ ነው፣ ከማህበረሰቡ የወጣ ነው። ርህራሄ ለልጆች ያለው ፍቅር፣ ለትምህርት ያለው ፍቅር ትንሽ ጠበቅ ያለ ነው። በህግ በምናምን እንደሌላው ሀገር የተጠበቀ ባይሆንም ማህበረሰቡ ራሱ እሴቱ ልጆችን የመጠበቅ የመከላከል ነገር፣ ተማሪን የማክበር ነገር ታያለሽ። አለቀቀም ያንን ወዙ የኢትዮጵያዊነትን ወዝ አለቀቀም የሚል እምነት ነው ያለን። ደስ ይላል። እንደው የኢትዮጵያዊ ወግ ከተነሳ አይቀር ብዙ ጊዜ የትምህርት ስርዓታችን ሲፈተሽ ወይንም ቅድምም እንዳልከው ከመሰረቱ ብዙ የማያስማሙን ክርክሮች አሉ። በተለይ አገር በቀል የሆኑ እውቀቶቻችንን ከዘመናዊ ትምህርት ስርዓት ጋር አጋብቶ ለመሄድ የወሰድናቸው ጉዞዎች በተለያዩ ትምህርት ባለሙያዎች ተተችተዋል። ብዙ ስርዓቶችም እነኚህን ነገሮች እንደ አንድ የትምህርት መገምገሚያ መስፈርት እያደረጉ ሲነሱ ይኖራል። በተለይ እነኚህን ኢንዲጂነስ የሆኑ ወይንም አገር በቀል የሆኑ እውቀቶችን ከዘመናዊ የትምህርት ስርዓት ጋራ
የማጋባቱን ሂደት በተለይ አሁን ዘመናዊ የኢትዮጵያ የትምህርት ፈላስፎች ብለን የምንላቸው እንደነ እጓለ ሪከመንድ የሚያደርጉት ወይንም የሚያነሱት አይነት ሀሳቦች አሉ። ለእንደዚህ አይነት ደግሞ አገር በቀል እውቀቶች እናቶች ቅርብ ናቸው ብዬ አስባለሁ። ከተረቱም ጀምሮ ከተለያዩ አገር በቀል እውቀትን ፕሪዘርቭ አድርገው ለማቆየት የእናትና የልጅ አታችመንት ከፍ ያለ ነው ብዬ አስባለሁኝ። እናንተ ግን እንደው ትምህርት ላይ በተለይ ኢትዮጵያ ትምህርት ላይ ብዙ ነገር እንደ መስራታችሁ ያንተ ሀሳብ እዚህ ላይ ምንድን ነው? እሺ መጀመሪያ ከልቤ መናገር የምፈልገው ምንድን ነው የኢትዮጵያ ሴቶች ዓለም ላይ ካሉ ሴቶች የተለያየ በጣም የተለየ ቦታ አላቸው ብዬ አስባለሁ። ይህንንም ጀስት የግል አመለካከት ብቻ ሳይሆን መረጃውን ስታይ የኢትዮጵያ እናቶች የኢትዮጵያ ሴቶች በአጠቃላይ ምን አይነት ሮል ነው ያላቸው ዓለም ላይ ከነበረው አቀባበሉ እንዴት ነው በማህበረሰብ ውስጥ ያለው ኢትዮጵያ ውስጥ የምትኖር ሴት ያላት ዋጋና በሌላ ሀገራት ወይም በአውሮፓ ሀገሮች ወይ በኤዥያ በተለያዩ ዓለም ውስጥ ባሉ አህጉራት ውስጥ ካሉት ወይም ደግሞ በሌላ ሀገራት ካሉት የኢትዮጵያ ሴቶች በጣም ልዩ ሆኖ ነው የማያቸው። መረጃውም የሚያሳየው እንደዛ ነው። እኛ በተለይ ትምህርት ላይ ስለምንሰራ እነዚህን ነገሮች ለማየት ሞክረናል። ምንድነው ልዩ ነገር ያለው ኢትዮጵያ ውስጥ ከሌላ ዓለማት ላይ የሴቶች ሮል ምን አይነት ነው? በማህበረሰብ ውስጥ በቤት ውስጥ ያለው አቀባበል ምንድነው የሚመስለው? በዓለም ላይ ያለው ግዙፉ አመለካከት ምንድነው ስለ ሴቶች? ኢትዮጵያ ውስጥ ያለውስ ምንድነው የሚለውን ስናይ የኢትዮጵያ ሴቶች ምናልባት ከዓለም ላይ በጣም ልዩ በረከት አላቸው ብዬ አስባለሁኝ። ቦታቸውም ከፍ ያለ ነው የሚል እምነት አለኝ። ለዚህ ብዙ ማስረጃዎች ማቅረብ ይቻላል ወይም ብዙ መረጃዎች ማቅረብ ይቻላል። ግን ከትምህርት ጋር በተያያዘ በተለይ በእናትና በልጆች ወይም ደግሞ በቤተሰብ በእናትና በአባትና በልጆች መካከል ያለውን ትስስር ዘመናዊ ትምህርት ስርዓት በጣም አላልቶታል የሚል ድምዳሜ ላይ ደርሰናል። እናትና ልጅ ትምህርት ቤት ልጇን ዘመናዊ ትምህርት ቤት በመላኳ ምክንያት እናትና ልጅ ተቀራርበዋል ወይስ ተራርቀዋል? ይህንን እኛ ያየነው ነገር ነው። አባትና ልጅ፣ ወንድምና እህት ትምህርት ቤት በመሄዳቸው አንቺ 3 ልጆች ካሉሽ 4 ልጆች ካሉሽ እነሱን ወስደሽ በየእድሜያቸው ትምህርት ቤት ታስገቢያለሽ። ትምህርት ቤት ሄደው ዘመናዊ ትምህርት ስርዓት ውስጥ በቆዩ ቁጥር እነዛ ወንድምና እህቶች ትስስራቸው ላልቷል ወይስ ጠብቋል? አንቺስ ለልጅሽ ያለሽ ፍቅር ጨምሯል ወይስ ቀንሷል የሚለውን ስናይ በእናትና በተማሪዎች በአባትና በልጆቻቸው በባልና በሚስት ጭምር በወንድምና በእህትም መካከል ያለው ትስስር በጣም እየላላ ከጊዜ ወደ ጊዜ እንደሄደ ነው እኛ እያየነው ያለ ነው። ትሬንዱ እየሄደ ያለው ልጅሽን ትምህርት ቤት ወስደሽው ትምህርት ቤት ተምሮ መጥቶ ወይም ልጅሽን ትምህርት ቤት ወስደሻት ትምህርት ቤት ውላ መጣ ላንቺ ያላት ፍቅር ለቤተሰቡ ያላት ፍቅር ወይም ይጨምራል ወይስ ይቀንሳል ወይስ መራራቅ ይመጣል የሚለውን በጣም ትኩረት ሰጥተን አይተነዋል። ስለዚህ ምንድነው ትልቁ ትኩረተኛ የሰጠነው መጀመሪያ ላይ ከሀገሩ ብቻ ሳይሆን ዘመናዊ ትምህርት ስርዓት ራሱ በተፈጥሮ ምንድነው እያደረገ ያለው? ተማሪዎችን አብዛኛውን ተማሪ ከፍ እያረገ እያስከበረው ነው እየመጣ ያለው ወይስ እያዋረደው ነው ያለው? በየቤተሰባችን ይህን ማየት እንችላለን። ቤት ውስጥ 5-6 ሰው ካለ ከ6ቱ ልጆች ውስጥ ስንቶቹ ናቸው በትምህርት ውጤታማ የሆኑት ትልቅ ደረጃ ላይ የደረሱት? በአካባቢ በሰፈር ውስጥ በከተማ ውስጥ ስንት ተማሪዎች ናቸው ትምህርት ቤት ሄደው ከጊዜ ወደ ጊዜ ክብራቸው እየጨመረ እውቅና እያገኙ ነው የሚሄዱት ወይስ ምን እየሆነ ነው የሚሄደው የሚለውን ብለሽ ስታዩ እየቀነሰ ነው የመጣው። ስለዚህ የሀገር በቀል እውቀት ከመሆንም ጋር ብቻ አይደለም
ራሱ ዘመናዊ ትምህርት ስርዓት ምን እያደረገ ነው? እናትና ልጅን አቀራርቧል ወይ? ለዚህ ነው እኔ ብዙ ጊዜ የምናገረው እናቶች ከፍተኛ ኃላፊነት አለባቸው፣ ማስተዋል አለባቸው። ልጆቻቸው ትምህርት ቤት ሄደው ሲመጡ ትምህርት ቤት ውስጥ ያገኙት እውቀት ቤተሰቡን አጠናክሮታል ወይስ ክፍፍል አምጥቷል? እውቀት ውስጥ ነው ያለው ማለት ነው። ከትምህርት ሂደቱና ከትምህርት ስርዓቱ ጋር ነው ይሄ ነገር የተያያዘው ወይ? አሁን ደግሞ እንደ ዘመናዊ ኑሮ እንደ እናትም ልጆችና ወላጆችን የሚያለያይ ብዙ ነገር አለ። የጊዜ እጥረት አለ፣ እናቶች በስራ ውለው መምጣት አለ እና ያንን ክፍተት የሚፈጥሩ ነገሮች ብዙ ነገሮች አሉና እዛ ላይ ደግሞ የትምህርት ስርዓቱም ይሄንን መለያየት የሚፈጥር ከሆነ እንደ ወላጅ እንደ እናት እንዴት ነው ማስተካከል ወይም ደግሞ ያ ክፍተት እየተፈጠረ እንደሆነ እንዴት ነው የምናስተውለው? ማለት እኛ ልጆቻችን ወደ ትምህርት ቤት ስንልክ የተሻለ ሰው የተሻለ ነገር ይዘው ይመጣሉ ብለን ነው የምናስበውና ያንን ነገር ለይቶ ማያቅ ብዙ ወላጅም አለ ብዬ አስባለሁ ከኔም ጭምርና እንዴት ነው ያንን ነገር ቤተሰቡ የመሃል ላይ ክፍተት እየተፈጠረ እንደሆነ ማወቅ ምንችለው ማሻሻል ማስተካከል ምንችለው? ስለዚህ እንግዲህ ይሄ ነው ዋናው ጥያቄ። ምንድነው ልጄን ትምህርት ቤት ልኬው ተመልሶ ሲመጣ ወይ ልጄ ከትምህርት ቤት ተመልሳ ስትመጣ ምንድነው ይዛ የምትመጣው? እንግዲህ ይሄንን መጀመሪያ ምንድነው ይዛ የመጣችው? እውቀት ብለን ነው የምናስበው። እውቀቱን እንዴት ነው የምንለየው? ጤናማ እውቀት ይዘው ይምጡ፣ ጤናማ ያልሆነ እውቀት ይዘው ይምጡ፣ በምንድነው የምንለየው? ማለት ትምህርት ቤት ሄደው ይዘው የሚመጡት ነገር በሙሉ መልካም ነገር ነው ብሎ የሚቀበል በጣም ብዙ ወላጅ አለ። ማለት በቃ የትምህርት ስርዓቱ የሰጠው ነገር በሙሉ ልክ ነው ብሎ ነው ወላጅ የሚያስበው። ስለዚህ እንደ ወላጅ ከዚህ ውጭ ሆነን አስተሳሰብ ሊኖረን ይገባል ማለት ነው። አሁን ምንድነው ለማለት ነው የፈለኩት፣ ልጅሽ ትምህርት ቤት ወስደሻታል፣ ተምራለች። ተምራ ሴሚስተሩ ሲያልቅ ውጤት ይዛ ትመጣለች አይደል? ልጅሽ ውጤት ይዛ ስትመጣ ቤት ያመጣችው ውጤት በአንቺና በልጅሽ መካከል ያለውን ትስስር ወይም መቀራረብ ያጠናክረዋል ወይስ ያላለዋል? እኔ ትንሽ ተወሳስቦብኛል እውነት ለመናገር። እኔም ካንቺ ጋር ነኝ። አይ ከውጤቱ ቀድሞ እውቀቱ ራሱ አሁን እንደው ምናልባት ይሄ አካዳሚክ ዝግጅታቸው ዘመናዊ የምንላቸው ወላጆች ዘመናዊ ትምህርትን የቀሰሙ ወላጆች ጋር የመነጋገር ወይንም የሚያወሯቸው አጀንዳዎች ተመሳሳይ ሊሆኑ ይችላሉ ከልጆች ጋር። ግን እንደው አንድ ጄኔሬሽን ወደ ኋላ ሄድ ብንልና ወላጆቻቸውን ሲያስተምሩ ወይንም ደግሞ በዛ ሌቭል ያሉት ጋር ስንሄድ እነኝኛዎቹ ለዘመናዊ ትምህርት ተጋላጭ በሆኑ ልክ የወላጆቻቸውን እውቀት የማጣጣል ወይንም ደግሞ ኮመን ግራውንድ ወይም የጋራ አጀንዳ ማጣት ከዛ አገርን እየሰሩ በመጡ ልክ ደግሞ ያ ጋፕ እየሰፋ ያ ልዩነት እየሰፋ ይመጣ ይመስለኛል። ወደ ውጤት ስንመጣ ደግሞ አሁን ባለ ነው በእኛ አንተ ባነሳኸው ልክ ዝቅ ያለ ውጤት ከሆነ ልጆች የመጀመሪያው ውሸታቸውም ይመስለኛል መደበቅ፣ ግልጽ ሆኖ አለመንገር፣ ከዛ ደግሞ ያንን ዝቅ ያለውን ውጤት እንትን ለማድረግ ወይ ሌላ ውሸት ወይ የሆነ ነገር የመፍጠር ነገር አያለሁኝ አይደለ? እንትኗን ምናልባት እኛም ደግሞ እንደ ወላጅ 2-3 ልጅ ያለው ወላጅ ውጤት ይዘው ሲመጡ ክፍተት ይፈጥራል ብለህ ያሰብከው እንግዲህ አሁን ያሰብኩት ነገር ምንድነው? ጥሩ ውጤት ያላመጣው ልጅ ላይ ጫና ሊፈጠር ይችላል። በወላጅ የማወዳደር ነገር አንዱን ካንዱ ልጁ ሊኖር ይችላል። ብዙ ጊዜ እንደዚህ አይነት ነገር ይፈጠራል። ውጤት ጥሩ የሚሰራ ትምህርት ላይ ጎበዝ የሆነ ቤት ውስጥ በጣም ይከበራል፣ ይወደዳል፣ አፕሪሺየት ይደረጋል ያለች ትንሽ ደግሞ ደከም ያለ ከመሰለን እንግዲህ አይደሉ ትክክለኛ ቃል ከሆነ ወይ ደግሞ እዛ ትምህርት ላይ ወይ እዛ ውጤት ላይ በደንብ ያልሰራ ልጅ ደግሞ ሊወቀስ ይችላል በወላጅና ያ ነገር ምናልባት በዚህ በሚወቀሰው ልጅና በወላጆቹ መሃል
ክፍተትን ሊፈጥር ይችላል። ከእንደገና ጎበዙም ልጅ ቢሆን ወላጁን የሚያየው እኔ ጎበዝ ተማሪ ስለሆንኩኝ እንዲህ አይነት ውጤት ስለማመጣ ቤተሰቦቼን ስም ስለማስጠራ ነው ወላጅ የሚወደኝ ብሎ አላስፈላጊ ጭንቀቱም ሊገባ ይችላል እና ራሱን ቫልዩ የሚያደርገው ዋጋ የሚሰጠው ከሚያመጣው ውጤት ጋር ከትምህርት ጋር ተያይዞ ያለው ዝቅ ካልኩ በቃ እናቴ ገደለችኝ አባቴ ገደለኝ በቃ ቤተሰቤን አሳዝናለሁ ብሎ ደግሞ ልጆችን አላስፈላጊ ጫና ውስጥ ልንከት እንችላለን። በውጤት ልጆቻችንን ምናስብ ከሆነ ለምን ወላጆች ሆነ እንደዚህ እናረጋለን በጣም ትምህርት ላይ ትልቅ ቦታ ስላለን ማለት ነውና ይሄ ነገር ይሆን ክፍተት እያልከኛለህ? የኛ ተሞክረው እንግዲህ ይሄን ይመስላል። እናንተ ጥናት ምንድነው ነው? እንግዲህ አሁን በጣም አስደናቂ ነገር ምንድነው ይሄን መረጃ እናንተ እየኖራችሁት ነው አይደል? የኖራችሁት ህይወት ነው። ልጆች 2-3 ከሆኑ አሁን በመካከል አንዱ ጎበዝ አንዱ ሰነፍ አንዱ መካከለኛ የሚል እሱ የራሱ እርስ በርሳቸው የመከፋፈል ችግር አለ። አንድ ልጅስ ብቻ ቢኖርሽ ያ ልጅ ውጤት ይዞ ሲመጣ ወይም ያቺ ልጅ ውጤት ይዛ ስትመጣ ምንድነው የሚሰማት እናት? ልጁስ ምንድነው የሚሰማው? ከትምህርት ቤት ውጤት ይዞ ሲመጣ ምንድነው የሚሰማቸው? እሱ ያ ስሜት እናትና ልጅን ያቀራርባል ወይ? ከትምህርት ቤት ተማሪ ውጤት ይዞ ሲመጣ ያ ይዞት የመጣው ውጤት ያ ይዞት የመጣው ምንድነው ሪፖርት ነው አይደል? ያ ይዞት የመጣው መረጃ እንኳን የልጁ ውጤት እናትና አባትን ያቀራርባል ወይስ ምንድነው የሚያደርገው? እውነት እንደመጣው ውጤት ይወሰናል። ጥሩ ውጤት ከሆነ ፌሽታ ነው። ጥሩ ውጤት ስንት ነው? ጥሩ ውጤት ስንት ነው? በቃ እንግዲህ በእኛ ሀገር ደፍኖ ከመጣ ከዛ ደግሞ በግሬድ ተወዳዳሪ ልጆች እንግዲህ ቤተሰብን ያስደስታል ብዬ አስባለሁ። የልጁም አይደለም አድርገን የምንወስደው ውጤት የራሳችን ነው። አዎ የእኛን ሰክሰስ ነው የምንለካበት። በቃ ልጄ ይባላል። እውነት ልክ ሲሰንፍ ደግሞ ልጅሽ ግን ልክ አይደለንም አይደል? ከዚህ ነገር መውጣት አለብን። ከኛ ጋር ማያያዝ የለብን። ያን ነው መታየት። እቤት ውስጥ ምን እየሆነ ነው? እሺ ከ1 እስከ 5 አንደኛ የሚወጣውስ ልጅ ምንድነው የሚሉት ወላጆች? አንደኛው ወጥቶ ሲመጣ ምንድነው የሚሉት? ጎበዝ ልጄ ነው የሚለው። ከዛስ ሌላል አንበሳ። ከዛስ በቃ ያው ኩራት ነው። ስሜን አስጠራኸኝ አይደል? እንደዛ ነው። ከዛስ ሌላ ነገር የለም። አሳይንመንት ይሰጠዋል አይደል? ኃላፊነት ይሰጠዋል። በቃ ነገ የሆነ ቦታ ላይ ለምሳሌ እኛ ያጣነው ሰክሰስ ሊሆን ይችላል። እዛ ጋር ነገ እዚህ ጋር ደርሰህ እያልን ልጁን ለሆነ ኃላፊነት እያጨነው እንሄዳለን። ፍላጎቱም ይሁን አይሁን ወይም የልጁ አላማም ይሁን አይሁን ይሁን አላማ እንጭንበታለን። ስናስተምርም እኮ እንዳባባል አይደለ ነገ ትጦረኛለህ እየተባለ ነው ልጅ የሚማረው። ገብቶሃል? ለአንተ በዚህኛው ህይወት መንገድ መሄድ ነገ የምትወደውን ህይወት ደስተኛ ሆነ ትኖራለህ ሳይሆን ነገ እዚህ ደርሰ እኔን ታኮራኛለህ፣ እኔን ታስጠራኛለህ ወይ ትጦረኛለህ እያልን ነው ልጆቻችንን የምንነግራቸውና ያ ትልቅ ጫና የሚፈጥርባቸው ይመስለኛል። ስለዚህ ጫና ይመጣል ማለት ነው አንደኛ ከመውጣቱ ጋር። ግን ሌላ ነገር ግን አይባልም። ምንድነው ወላጆች የሚሉት? አንደኛ ሲወጣ ልጅ ማን ነው ሁለተኛ ወጣው ይባላል ይባላል። ስለዚህ ፈርስት ሴሚስተር ላይ አንደኛ ከወጣ ማን ነው ሁለተኛ ወጣው ወይ ሶስተኛ ወጣው አይባልም? አቨሬጁ አይታይም? እንዴት? እውነቱ ምንድነው? በየቤት ውስጥ ያለው እኮ የሚያውቀው ነው። እናት አባት የሚያውቀው ነው። ቤተሰብ አንደኛም ወጥተሽ ስትመጪ ውጤትሽ ስንት ሆኖ ነው የሚመጣው? በሁሉም ትምህርት 100 ይዞ ነው የሚመጣው። 100 ይዞ እስከመጣ ምንድነው የሚባለው? እሺ ሁለተኛ የወጣውስ ልጅ ምንድነው የሚባለው? ሁለተኛ የወጣው ማን ነው? አንደኛ የወጣው ይባላል። ማን በለጠ? የፉክክር መንፈስ በልጆቹ መሃል ያ ምን ያደርጋል ነው? አሁን ያ እናትና አባትና ልጅን ያቀራርባል ወይ? እንዴት ነው እናንተ ጥናት ግን? እኛ ተፈተንን። እናንተ ጥናት እኛ ምንድነው ያንን ነው ትኩረት የሰጠንበት። ዘመናዊ ትምህርት ስርዓት ስህተትን ልጆች እንዳያርሙ በመከልከሉ ምክንያት በቤተሰብ መካከል በወንድምና በእህት በአባትና በእናት በአባትና በልጅ በእናትና በልጅ መካከል ትስስሩን ፍቅሩን እያቀዘቀዘ ይሄዳል ከጊዜ ወደ ጊዜ።
ለምንድን ነው ምክንያቱ? ኦኬ እኔ ለፍቼ እያስተማርኩ ነው፣ ትልቅ ቦታ እንድትደርስልኝ ነው። ይዞት የሚመጣው ውጤት ሁሉ ጊዜ ጉድለት አለው ወይም ደግሞ ለሚቀጥለው አደጋ አለው። በአሁን አንደኛ ቢወጣ በሚቀጥለውም አንደኛ ለመውጣት ምን አብሮ ከዛ አንደኛ ወጣት ጎበዝ ተብሎ ቁጭ አይባልም አይደል? ለሚቀጥለው እንዲመዘጋጀት አለበት። አሁንም እንደዚህ አድርግ ይቀጥላል እኮ ውትበታው አይደል? አዎ ከክፍሉ ሲወጣ ከሴክሽን ከዛ ከወረዳ ከዛ እያለ እያደገ ይመጣል ውድድሩ አይደለ? ኦኬ ከሴክሽን አንደኛ ወጣ፣ በስንት አቨሬጅ አንደኛ ወጣ። ከዛ በኋላ ደግሞ ምንድነው ያክስት ልጅ ያጎት ልጅ፣ ከዛ በኋላ ያኛውስ። ስለዚህ እኔ አሁን ያክስቴ ልጅ አንደኛ እየወጣ እኔ ደግሞ 20ኛው 30ኛ ወጣ ከሆነ ምንድነው የምባለው? ያው ነው እንዋደዳለን። ያክስቴ ልጅና እኔ ተማሪዎች ይዋደዳሉ። አዎ ያ ዝቅተኛ ውጤት ያለው ልጅ ያኛውን ጥሩ ውጤት ያለው ልጅ በቃ ሁሌ የሚያስወቅሰው አድርጎ ስለሚያየው ጥሩ ሪሌሽንሺፕ ላይኖራቸው ይችላል። እንግዲህ አይደል? በተጨባጭም የላቸውም አይደል? ይሄ የሚታወቅ ነገር ነው እኮ። ለዚህ ነው እናቶች ከፍተኛ ኃላፊነት ያለባቸው። ይህንን ማህበራዊ ህይወት ውስጥ ምንድነው እየተፈጠረ ያለው ተጽዕኖ? ተማሪ ትምህርት ቤት ሄዶ ስህተቱን እንዳያርም በመከልከሉ ምክንያት ልጆች በቤታቸው በህይወታቸው ደስተኛ እየሆኑ ነው ወይ? የበለጠ ትምህርት ቤት ሄጄ ተምሬ ጎበዝ ተማሪም ልሆን፣ አሁን በሚባለው አነጋገር ጎበዝ ተማሪም ይሁን ወይም ደግሞ መካከለኛ ተማሪ ይሁን ወይ ዝቅተኛ ተማሪ ይሁን ከወንድሜ ጋር የበለጠ እንድቀራረብ አድርጎኛል ትምህርት ቤት መሄድ? ወይስ አጥና አታጥና ነው? ከእናቴ ጋር የበለጠ እንድቀራረብ አድርጎኛል? ምንድነው ስጋቱ? ለምንድነው እናትም ሲመጣ ና የቤት ስራን ስራ ና ቁጭ ብለህ አንብብ ና እንደዚህ አድርግ የሚሉኝ? ምን እንዳይመጣ ነው? ፈተና እንዳልሳሳት ነው አይደል? ውጤቴ ዝቅ እንዳይል ነው። ብሳሳት ለምን ማስተካከል አርሜ ከስተቴ ተምሬ ውጤቴን ከጊዜ ወደ ጊዜ እያሻሻልኩ መሄድ አልችልም አይደል? ያ ነው በጣም እናቶች ላይ አሁን እኛ በተለይ እንደ ድርጅት የግል ስለሆነ በግል ዘርፍ ላይ የተሰማራን ስለሆነ እናቶች ላይ ከፍተኛ ትኩረት አድርገን እየሰራን ነው። በተለይ ኢትዮጵያውያን እናቶች ወይም ኢትዮጵያውያን ሴቶች የትምህርት ስርዓቱን መፈተሽ አለባቸው። ምን እያደረገ ነው ልጄ? ምን እያደረገ ነው? ትምህርት ቤት ሄዶ ትምህርት ቤት በመሄዱ እኔ ለልጄ ያለኝ ፍቅር ጨምሯል ወይስ ቀንሷል? እናት ማለት ምን ማለት ነው? ይሄ መታየት አለበት አይደል? ምንድነው እናት? ምንድነው እውነተኛ ትርጉሙ? የእናትነት ትርጉም ቻይ ምንም ነገር ላይ መሰረት ያላደረገ ፍቅር ምትሰጥ፣ ዜሮ ማመጣ 10 ማመጣ አንኮንዲሽናል የሆነ ፍቅር ምትሰጥ አይደለ? እናት እየሆነች ነው አሁን። ኢትዮጵያዊ እናት እንደዛ ነበረች፣ አሁንስ እንደዛ ናት? ምንም ነገር ላይ መሰረት ያላረገ ፍቅር እየሰጠች ነው ለልጇ። ስለዚህ አሁን ዶክተር መራዊ ያልከን ያለው ማለት ነው ከተረዳሁት አላቅም፣ ይሄ የፉክክር መንፈሱ ነው ችግር እየፈጠረ ያለው፣ ውድድሩ ነው። ትምህርት ስርዓት ላይ ያለው ሂደት ፉክክር እንዲፈጠር አድርጓል አይደለም? ከፉክክር ጋር አይገናኝም። ስህተት ማረም መከልከል ነው። ኤክስ መቅረት ነው ያለበት ነው አይደለም? ኤክስ ሳይሆን ለምንድን ነው አሁን ይህንን ነው በጣም አድማጮችም እናንተም ጊዜ ሰጣችሁ እንድታስቡት የምፈልገው ነገር ምንድን ነው? ለምንድን ነው ልጆች ስህተት እንዳያርሙ የሚከለከሉት ነው? ስለ ውድድር አይደለም። እኔ ተሳሳትኩኝ አይደል? ለምንድን ነው እንዳላረም የምከለከለው ስህተቴን? ለምሳሌ 2 ሲደመር 2 3 አልኩኝ አይደል? አላጠናሁም፣ ሳሹፍ ነበረ፣ መዘጋጀት የነበረብኝን አልተዘጋጀሁም። 2 ሲደመር 2 ፈተና ሲመጣ 3 አልኩኝ። ለምን? አላቀውም። እውነት 2 ሲደመር 2 ስንት እንደሆነ ስለማላቅ በግምት 3 አልኩኝ ወይም ባዶውን ተውኩት። ከዛ በኋላ ያ ፈተና ከታረመ በኋላ ትክክል አለመሆኑን የሰጠሁት መልስ ትክክል አለመሆኑን ሲነገረኝ ኦኬ አሁን ብዬ ሄጄ 2 ሲደመር 2 4 መሆኑን ካወቅኩኝ በኋላ ሄጄ ቲቸር አሁን ገብቶኛል፣ 2 ሲደመር 2 4 መሆኑን ገብቶኛል፣ ስህተቴ ይስተካከል፣ ኤክሱ ይጥፋና ትክክል ይሰጠኝ ቢል ይሰጠዋል አስተማሪ? ይሄ ነገር ትንሽ አያወዛግብም ማለቴ? አሁን ልጆቻችን ፈተና የሚፈተኑበት ወቅት አለ አይደለ? ያንን ጊዜ ያውቃሉ። በዛ ወቅትና ያንን ውጤት የሚያመጡትም ወይም ያንን ነገር ስህተት የሚያገኙት በዛ ወቅት ስላልተዘጋጁ ሊሆን ይችላል። በተሰጣቸው ጊዜ ለፈተናው ዝግጁ ሆነው ስላልቀረቡ ነው አይደለ? ያንን የሚሳሳቱት
ስላልተዘጋጁ ነው። እና ይሄን ነገር አለመዘጋጀታቸው ነው ያንን ውጤት ያሰጣቸው። ስለዚህ አሁን ይሄን ውጤት አግኝተው ድጋሚ ደግሞ እድል የሚሰጣቸው ከሆነ ልጆቹስ ሁሌ ያንን ነገር እንደ ነጻነት ወስደውት ስፈልግ ዘጋጃለሁ አለዛም ደግሜ ሌላ ጊዜም የሚለው ነገርስ ልጆቹን ከስርዓት ከጊዜ ገደብ አንጻር አያዛባም ትንሽ? በጣም ጥሩ ሰው። ይሄ ነው እንግዲህ የዘመናዊ ትምህርት ስርዓት መሰረታዊ ችግሩ ይሄ ነው። ምንድነው ያ ችግር ማለት ነው? እውቀትን በተወሰነ ጊዜ ውስጥ እንድትይዥው መጠየቅ። ያ ደግሞ ምን መሰለሽ ቁማር ነው፣ ትምህርት አይደለም። ምክንያቱም ተማሪው ለፈተና ብሎ ከሆነ የሚዘጋጀው ለዛች ሰዓት ከሆነ ኦኬ ፈተና አለኝ ነገ፣ ስለዚህ ለፈተናው ብዬ ዛሬ እያነበብኩ እያጠናው ከሆነ ያ ትምህርት አይደለም፣ ያ ቁማር ነው። ምክንያቱም የምማረው ምን ለማድረግ ነው? ምንድነው የትምህርት ትርጉም? ይህንን ማየት አለብን። ለዚህ ነው አሁን ዘመናዊ ትምህርት ስርዓት ብዙ ጊዜ ብዙ ሰዎች የሚያስቡት ዓለምን ተሸክሞ ያለው ዓለም ላይ ያለውን ሲቪላይዜሽን ወይም ዓለም ላይ ያለውን ዓለም የደረሰበትን ዛሬ የደረሰበትን ሁኔታ የተሸከመው የዘመናዊ ትምህርት ስርዓት ነው አይደል? ሁሉም ነገር እነዚህን የምናያቸውን የተለያየ እድገት ሊያመጣ የቻለው የትምህርት ስርዓት ነው። ያ የትምህርት ስርዓት ነው ብለን ስለምናስብ ትምህርት ስርዓት ውስጥ ያሉትን ጎጂ ልማዳዊ ድርጊቶች ማየት አልቻልንም። ግን እንደው ያ እንዳለ ሆኖ በሆነ ሰዓት አጥናና ይሄንን ነገር ስራ የሚለው ከሆነ እድሜ በኋላ ሊያስኬድ ይችላል። ግን እንዲህ ዴቨሎፕመንታል ሳይኮሎጂስቶችም ወይም ሌሎችም የሚጠቁሙት እስከሆነ አመት እነኝህን ፊደሎች ይወቁ፣ የልጆች ከዚህ እድገት በኋላ እነኝህን ነገሮች ማወቅ ይጠበቅባቸዋል። ካሪኩለሞችም ሲቀረጹ በዚህ እድሜው ይሄንን ማወቅ አለበት ተብሎ የተቀመጡ ነገሮች አሉ አይደለ? በእድገት የሚመደቡ ዕውቀቶች እንዳሉ ረዳለሁኝ። እኔ እንግዲህ ያው ትምህርት ላይ ብዙም ሰፋ ያለ ጥናት ባይኖረኝም ካሪኩለሞች ግን ለምሳሌ ይሄ የ10ኛ ክፍል ዕውቀት ነው፣ ይሄ 9ኛ ክፍል ዕውቀት ነው ሲባል 9ኛ ክፍል መድረስ ያለበት ሰው ወይንም ደግሞ ወደ ታችም ስንሄድ በእድሜ ክልል አይደለ ዕውቀትን የምንሰጣቸው። ስለዚህ በዛ እድሜው አለማወቁስ ሌላ አደጋ የለውም? ለምሳሌ የ6 ዓመት ልጅ ፊደልን ቆጥሮ ወይንም የ7 ዓመት ልጅ ነው ፊደልን መቁጠር ማወቅ አለበት ይባላል። በጣም ጥሩ ሰው። እነዚህ ነገሮች ናቸው የምናስባቸውን ነገሮች በደንብ ማየት አለብን። እውነት ናቸው ወይ እነዚህ ነገሮች? ሰው ዕውቀት የሚሰጠው በዚህ እድሜ ይህን ዕውቀት ማወቅ አለበት ማለት ልጁ ስህተቱን እንዳያርም ከመከልከል ጋር እንዴት ይገናኛል? ተማሪ ስህተቱን እንዳያርም ወይም ልጆች ስህተታቸውን እንዳያርሙ የምከለክለው ማወቅ ባለበት እድሜ ላይ ያን ዕውቀት ስላላወቀ ነው። ይሄ ያስኬዳል? ሳይንሳዊ ነው ይሄ? ወደ ሌሎች ዕውቀት ለመሸጋገር ያንን ነገር አለማወቁ መሰረት ይሆነዋል ብዬ ነው የማስበው። ለምሳሌ ያንን ጊዜ ገደቡን አልተጠቀመበትም። ማወቅ ያለበትን ነገር አሁን የ6 ዓመት ልጅ ሳሪ እንዳለችው አጥንቶ መጨረስ ያለበት ነገር ካለ ያንን ጊዜ ገደቡን አልተጠቀመም። 7 ዓመቱ ሊሆን ነው ማለት ነው ወይ 8 ዓመቱ ሊሆን ነው። ስለዚህ ያ ልጅ 8 ዓመቱ ሆኖ የ6 ዓመት ልጅ የሚያጠናውን ነገር ሊያጠና ነው ማለት ነው። እንግዲህ እንትን ከሌለው ትምህርት እኮ አይደለም፣ ስለ ስህተቱ ነው። አሁን ሁለት ነገር ማየት አለብን አይደለ? ልጁ በ6 ዓመቱ ማወቅ ያለበት ነገር አለ። ያንን እያስተማርኩት ነው በ6 ዓመቱ። በ6 ዓመቱ ያንን ለማወቅ በሚያደርገው ሂደት ውስጥ ስህተት ይሳሳታል አይደል? ኤክስ ያገኛል። ኤክስ ካገኘ በኋላ ያንን ስህተት እንዳያርም የምከለክልበት ምክንያት ምንድን ነው? ለምንድን ነው ስህተት ማረም ምን ያገናኘዋል ከሚቀጥለው ትምህርት ከመማር ጋር? ስህተትን እንዳያርም በመከልከሌ ልጁን 80 ሰጥቼ ወደ 2ኛ ክፍል ማሳለፌ እነዛ 20ዎቹን ስህተት እንዳያርም መከልከሌ የእውነት ይጠቅመዋል ለሚቀጥለው ዓመት ለሚማረው ትምህርት? ስህተቱን ለማረም የጊዜ ገደብ አለው። ስለዚህ እንዴት ይደረግለት ማለት በምን መንገድ ነው ስህተቱ ቢታረም የሚሻለው? ነው የስህተቱን የማረሙ እኮ አይደለም። አሁን ምንድነው መሰረታዊ ጥያቄ ምንድነው? ልጆች ስህተታቸውን እንዲያርሙ ለምንድነው የማይፈቀደው ነው? ይሄ እኮ ጎጂ ልማዳዊ ድርጊት ነው። ልጅሽን ለምን 80 አምጥቶ ወደ 2ኛ ክፍል ስታሳልፊው እያሳለፍሽው ነው እኮ አላስቀረሽውም እኮ
ግን ወደ ኋላ መልሶ 20ዋን እንዲያስተካክል ደግሞ አንድ ራሱን የቻለ ጊዜን መመደብ ነው አይደለም? ለምን ተከለከለ እኮ ነው። አሁን አልፏል ኦሬዲ ፈተና ፈተንኩኝ አይደል? 10 ጥያቄ ሰጠሽ፣ 8ቱን በትክክል መለስኩ፣ 2ቱን ተሳሳትኩኝ። እነዚህን 2ቱን አስተካክዬ መጥቼ ቲቸር አስተካክል እነዚህ 2ቱን ጥያቄዎች አስተካክያለሁ፣ ስህተቴን ተምሬያለሁ፣ አስተካክያለሁ ብል ማስተካከል ይፈቀዳሉ። ጠቃሚም ነው። ስህተት ማረም እንዴት አይጠቅምም? ለምንድን ነው የሚከለከለው እኮ ነው። ስለዚህ እንዴት ነው ስህተት ማረም ትምህርት ሂደት ውስጥ ሊካተት የሚችለው? ማለት እንዴት ነው አስተማሪዎችም ሊያግዙ የሚችሉት? ትምህርት ቤቶችም ይሄን ነገር ጠቃሚ እንደሆነ አውቀው ተረድተው ወላጆችም ጭምር ይሄን ነገር እንዴት አድርገው ያካቱት? እሺ በጣም ጥሩ። ስለዚህ አሁን እያንዳንዱ እናት ራሱን መጠየቅ አለበት። ስህተት ማረም ጥሩ ነው ወይስ መጥፎ ነው? ይሄ በጣም የሚያሳዝን ነው። ይሄን መናገር በጣም የሚያሳዝን ነው። ስህተት መታረም አለበት ወይስ የለበትም? እንዴት ይሄ አነጋጋሪ ሊሆን ይችላል? እርግጥ ነው አሁን ይሄ የፖሊሲ ጉዳይ የመመሪያ ጉዳይ ይሆንና ሁሉም ትምህርት ቤቶች በአገር አቀፍም በዓለም አቀፍ ደረጃም እየተተገበረ ያለ ነገር ሊሆን ይችላል። ግን የእናቶች ሚና ምን መሆን አለበት ታዲያ እዚህ ላይ? እኛ ስህተት እያረምን ስላልመጣን እንዴት አድርገን ይሄን ነገር እናዳብር? በጣም ጥሩ ዱአይ። የእናቶች ኃላፊነት እኮ እናት ከመውለድ ጀምሮ በጣም ከባድ ኃላፊነት ነው እናት ላይ ያለው አይደለ? እናት ደግሞ ልጇን ምን ማድረግ አለባት? በጣም እኮ የሰጠሽው ዴፊኒሽን እኮ በጣም የሚያስደስት ነው አይደል? ምንም ነገር ላይ ያልተመሰረተ ፍቅር። ፍቅር ደግሞ ምንድን ነው? የመጨረሻው ፍቅር ከስህተቴ እንድታረም መፍቀድ ነው። ስህተቴን እንዳርም ከፈቀድሽልኝ እውነተኛ ፍቅር ያ ነው። እናት የምታረገው ደግሞ ይሄንን ነው። ልጇ ሁሌ ሲሳሳት ከስህተቱ ትታገሳለች። ቻይናት አልሽኝ አይደል? የእናትነት እኮ ሚና ያ ነው አይደል? ያልተገደበ ፍቅር በምንም ነገር ላይ ልጁ ዝቅተኛ ውጤት አመጣም ከፍተኛ ውጤት አመጣም ሙሉ በሙሉ ፍቅር መስጠት አለባት። ያን ፍቅር ግን ለመስጠት ስህተት ልጁን እንዲያርም መፈቀድ አለበት። እውነት ልጃቸውን እናቶች ልጆቻቸውን የሚወዱ ከሆነ ልጆቻቸው ስህተታቸውን እንዲያርሙ መፍቀድ አለባቸው። ከእናት ነው የሚጀምረው እኮ እንጂ ምክንያት ልትሰጣል። ትምህርት ቤት ሄዶ ልጁ ትምህርት ቤቱ ስህተት እንዳያርም ከለከለው ትምህርት ቤቱ ማለት አይቻልም። ለምንድን ነው? እውነተኛ ፍቅር ከሆነ እውነት ልጆቻችንን የምንወዳቸው ከሆነ ከተሳሳቱ ስህተታቸው ካወቅን በኋላ እንዳያርሙት ከልክለን በሮስተር ላይ ወይ በሰርተፍኬት ላይ ጽፈን ቁጭ የምናደርገው ምንድን ነው ያ ምክንያቱ? ጎጂ ልማዳዊ ድርጊት ነው። ባህሉ ይሄ ነው። ጎጂ ባህል ነው። አሁን ዘመናዊ ትምህርት ስርዓት ውስጥ ያለው በተለይ በተማረ ማህበረሰብ ውስጥ ያለው ጎጂ ባህል ምንድን ነው? ስህተት እንዳይታረም መከልከል ነው። እሱ ላይ ነው አሁን ትልቁ ጥያቄ። አሁን እኛም እያነሳን ያለ ነው ምንድን ነው? በተለይ እናቶች ይህንን ነገር ትኩረት ሰጥተው መስራት አለባቸው። ምክንያቱም ለልጆች አብረው እየታመሙ ያሉትም እናቶች ናቸው። ልጆቻቸውን ትምህርት ቤትም ሲወስዱም ሲመጡም አባቶች፣ ሌሎች አያቶች፣ ቤተሰብ፣ ወንድም እህት አይጨነቅም አይደለም። ግን በተለይ እናቶች ይህንን የልጆችን ህመም ማየት አለባቸው። እኛ ከፍተኛ ትኩረት አድርገን የምንሰራው እናቶች ይህን ነገር እንዲያውቁት ነው። ምክንያቱም ልጅነት በጊዜ የተገደበ ነው። አሁን ልጅ እያለሽ ኤክስ ሲሰጥሽ ታዝኛለሽ ከጓደኞችሽ ጋር። ልክ አዋቂ ስትሆኚ ግን ኤክስ ያስፈልጋል ትያለሽ። ልክ የልጅነት እድሜሽ ካለፈ በኋላ አዋቂ ስትሆኚ ኤክስማ ያስፈልጋል ትምህርት ቤት ላይ። አሁን አብዛኛው አዋቂዎችን ሰብስበሽ ኤክስ ያስፈልጋሉ ብትያቸው ያስፈልጋል ነው የሚሉት። ልጆችን እስቲ ጠይቂያቸው ኤክስ ያስፈልጋሉ ብትያቸው አዎ ያስፈልጋል ይላሉ? አይፈልጉትም። ያማል፣ ያቆስላቸዋል። በጣም ነው የሚያሳምሙ። አንደኛና ሁለተኛ እንኳን ሲወጡ ቤት ውስጥ እኮ ወንድምና እህት አንዱ አንደኛ አንዱ ሁለተኛ ስትወጣ ምንድን ነው የሚፈጠረው? ቤት ውስጥ ልዩነት እኮ እየተፈጠረ ነው።
አዋቂውም ተጠቂ ሆኖ ስላደገ በኤክስ ምክንያት አዋቂ ስትሆን ኤክስ ምንድነው ምንም ጉዳት የለውም ብለሽ ነው መጣት እንዴ ታዲያ ምን ይደረግ ትክክለኛ መልስ አልሰጠም ኤክስ መደረግ አለበት ኤክስማ ካልሰጠሽው ይሞላቀቃል ይላል ወይም አያጠናም አሁን እኮ ፈተና ኤክስ ልጆች ስህተታቸውን እንዲያርሙ ከፈቀድንላቸው ለፈተና አይዘጋጁም ወደሚል ይኬዳል ይሄ ምን ማለት ነው በተዘዋዋሪ ልጆች ለፈተና እንዲያጠኑ እያስገደድናቸው ነው ማለት ነው ኤክስን በመፍራት ነው እያጠኑ ያሉት እንጂ ትምህርት እንደ ማር እንደ ወተት የሚጣፍጥ የትምህርት ትርጉምንም እኮ አታገኝም አሁን ምሁራን የሚባሉትን በዓለም ላይ ያሉትን ምሁራን ሰብስበሽ ምንድነው የትምህርት ትርጉሙ ብትዩ የትምህርት ትርጉም እየሰጡት ያለው እውነት ያልሆነ ነው ትምህርት ምንድነው አሁን ዴፊኒሽኑ የትምህርት ዴፊኒሽን የትምህርት ጥቅም ምንድነው ብለሽ ብትጠይቂ የሚሰጡት መልስ ከእውነት ጋር የማይያያዝ ነው እኛ ባደረግነው ጥናት ግን እኛ አሁንም እየገፋን ያለ ነው ግንዛቤ ማስያዝ ስራ እየሰራን ያለ ነው ምንድነው ትምህርት የምትማሪው ጤናማ ህይወት ለመኖር ነው እንጂ ሐኪም ለመሆን መሐንዲስ ለመሆን አይደለም ከእናትሽ ጋር እንድትግባቢ ከአባትሽ ጋር እንድትግባቢ ከወንድምሽ ጋር ከእህትሽ ጋር እንድትቀራረቢ እናትሽን እንድትረጂ አባትሽን እንድትረጂ ወንድምሽን እህትሽን እንድትግባቢ ነው ልክ አሁን ብዙ ጊዜ የምንሰጠው ምሳሌ ምንድነው እኛ ለምሳሌ አንድ ሰው ጂም ሄዶ ኤክሰርሳይዝ ያደርጋል አይደል ጂም የሚሄደው ኤክሰርሳይዝ የሚያደርገው የአካል እንቅስቃሴ የሰው ልጆች የሚያደርጉት የወዛደርነት ስራ የጉልበት ስራ ለመስራት ነው እንዴ ራስ ላይ ለመስራት ነው ጤናማ ለመሆን በሽታን ለመከላከል ጤናማ እንድትሆኚ ነው ግን ጉልበቱ ጡንቻው ይዳብራል የጉልበት ስራም በተሰሪበት ምንም ችግር የለውም መሰረታዊ ዓላማው ግን አካል እንቅስቃሴ የምታደርጊው ጤናማ እንድትሆኚ ነው ለጤንነት ነው አይደል ለበሽታ ተጋላጭ እንዳትሆኚ ለተለያየ ነገር ተጋላጭ እንዳትሆኚ የአካል እንቅስቃሴ ማድረግ የአካል እንቅስቃሴ ካላደረግሽ ግን ጡንቻሽ ይዝላል ከጊዜ ወደ ጊዜ እየሞተ ይሄዳል አይደል ስለዚህ መስራት አለበት የአይምሮም ትምህርትም እንደዚህ ነው አይምሮአችን መስራት አለበት እንጂ ሐኪም ለመሆን አናጺ ለመሆን ግንበኛ ለመሆን ወይ አንድ ነገር ለመሆን የሚማሩት ልጆች ትምህርት ቤት ሄደው የሚማሩት ጤናማ ህይወት እንዲኖር ለደህንነታቸው ነው ክፉ ከደግ እንዲለዩ ምን ማድረግ እንዳለባቸው እንዴት አድርገው ከወንድማቸው እናቱን እንዴት እንደሚወድ ልጅ እኮ ትምህርት ቤት ነው የሚማረው ሚስቱን ነገ አድጎ ስራው ቦታ ላይ የስራው ባልደረባውን ጋር እንዴት እንደሚግባባ እንዴት እንደሚረዳዳ እንዴት እንደሚደጋገፍ የሚያውቀው ከተማረ ነው ካልተማረማ እንዴት አድርጎ መስራት ይችላል ልክ የአካል እንቅስቃሴ የማያረግ ሰው ለብዙ አይነት ህመም እንደሚጋለጠው ትምህርትም ተምረሽ የምትሰሪያቸውን የምታደርጊያቸውን ውሳኔዎች በትምህርት ላይ ተመስርተሽ እንድታደርጊ ካላረግሽ አንጎላችንም ውስጥ ጡንቻ ነው ያለው ያ ጡንቻ ካልዳበረ ያ ነገር ካልሰራ ትቸገሪያለሽ ህይወትሽ አስከፊ ይሆናል ያልተማረ ሰው እኮ ብዙ ይጎዳል አይደል እንዴ ትክክል ስለዚህ ትልቁ ዓላማ የትምህርት ዓላማው ጤናማ ህይወት ለመምራት ነው ለጤንነት ነው ሰው የሚማረው ልክ ስፖርት ለጤንነት እንደሆነ ትምህርት ቤትም የሚማሩት ተማሪዎች ጤናማ ህይወት ለመኖር ነው እንጂ ተምሬ ስራ ለማግኘት አሁን ይሉሻል እኛውን ተማሪዎችን ስናነግ ምንድነው መማር ምን ያደርግልኛል ኬሚስትሪ ምን ያደርግልኛል ፊዚክስ ይላሉ ምን ያደርግልኛል ሂስትሪ እኔ ቋንቋ አልወድም ማትስ ነው የምወደው እንደዚህ ይላሉ ልጆች ምክንያቱም ያለው በዘመናዊ ትምህርት ስርዓት ውስጥ ያለው ግንዛቤ በጣም ከእውነት ጋር አብሮ የሚሄድ አይደለም እንጂ የተለያየ ትምህርት ብትማር አሁን ጂም ውስጥ ስትሄጂ የተለያዩ መሳሪያዎች አሉ አይደል የእጅ ጡንቻ የእግር ጡንቻ የሆድ የተለያየ መስሎች አካልሽ ላይ ያሉትን መሰሪባቸው አሉ ልክ እንደዛ ነው ትምህርቱም እነዚህ ሳብጀክቶች ቢለያዩ ሁሉም ግን አንጎላችን ላይ ነው የሚሰሩት አንጎላችን ውስጥ ያሉትን ትስስሮች የምናሳድግበት ነው ስለዚህ ትምህርት ከመሰረታዊ ጀምሮ የትምህርት ዓላማ ጤናማ ለመሆን እስከሆነ ድረስ ልጁ ጤናማ ህይወት እንዲኖር ልጅቷ ጤናማ ህይወት እንድትኖር ጤናማ ግንኙነት እንዲኖራት ከእናቷ ጋር ከአባቷ ጋር ከወንድሟ ጋር ከሰፈሯ ሰው ጋር ከአገር ውስጥ ካሉ ሰዎች ጋር በስራ ቦታ የትም ወደ ዓለም ስትሄድ ሰላማዊ ህይወት መኖር እንድትችል ጤናማ ግንኙነት እንዲኖራት ለማድረግ መማር አለባት ያንን ትምህርት ውስጥ ደግሞ ስህተቷን እንዳታረም ትከለከላለች ይሄ ትክክል ነው ብለን እኛ አናምን ስለዚህ ለዚህ ነው እናቶች ማስተዋል አለባቸው
ልጆቻቸው ስህተታቸውን እንዲያርሙ መታገል አለባቸው። መፈቀድ አለበት። ልጅ እስከ ስህተቱ እንዲማር መፈቀድ አለበት በዘመናዊ ትምህርት ስርዓት ውስጥ። ግን ትክክል ነው ሀሳብህን ባነሳው ሀሳብ ላይ እኔም እስማማለሁ። ነገር ግን እንደ እናትም እንደ ቤተሰብም ብዙ ጊዜ ልጅ በተለያዩ ስህተቶች ውስጥ ወድቆ ስናገኝ የማለፍ ስህተቱን እንዲያርም እድል የመስጠት ነገር አለ። ነገር ግን ትምህርት ላይ ሲሆን አንታገስም። ያንን ነገር የማለፍ እንትን የለንም አይደል? ጥፋት አጥፍተው ወይንም ስህተት ሰርተው ሲመጡ ሁል ጊዜ እንደውም ቻይ ሆና ስህተቱን ሸፍና የምታስተናግድ እናት ናት። ትምህርት ላይ የሚፈጠሩ ስህተቶችን ግን ለመታገስ ምንድነው ያዘን? ምንድነው የከለከለን ጉዳይ? ጎጂ ባህል ይሲ ዘመናዊ ትምህርት ስርዓት ወደ ሀገራችን ሲመጣ ይዘውት የመጡት ሰዎች ከዚህም ሄደው ወደ ተለያዩ ሀገራት ሄደው ተምረው የመጡት እንደገና ደግሞ መተው ሲያስተምሩ የነበሩት የውጭ ሀገር ዜጎች ያንን እንደ ባህል አድርገውታል። ምንድነው ትማሪያለሽ፣ ፈተና ይሰጥሻል፣ ከዛ ላይ የመለስሽውን ትመልሻለሽ፣ አንቺ ጎበዝ ነሽ፣ አንቺ ሰነፍ ነሽ፣ አንቺ መማር አለብሽ፣ አንቺ መማር የለብሽም መለያ አድርገውታል። በተለይ አሁን ያለው የዘመናዊ ትምህርት ስርዓትን ስታስተውዩ ከምዕራባውያን ጋር የተሳሰረ ነው ዘመናዊ ትምህርት ስርዓት አይደለም። እነሱ ደግሞ የሰው ልጆች በዘገምተኛ ለውጥ ነው በጣም ዘገምተኛ ከነበረው አሁን በሂደት አስተሳሰባችን እየተሻሻለ ነው የመጣው የሚል አመለካከት ስላላቸው ፈተና ፈትነው 100 ልጆች ውስጥ ምርጥ የተባሉት በዘገምተኛ ለውጥ ሂደት ውስጥ የተሻሉ የተባሉትን ልጆች መምረጥ። ይሄ ልጅ ጊፍትድ ነው ይላሉ እኮ አይደል? ጊፍትድ ስቱደንት። ይሄ በጣም በቃ ትምህርት ላይ በጣም ጎበዝ ተማሪ ነው። ጎበዝና ሰነፉን ስንዴውን ከእንክርዳድ የመለያ መንገድ ፈተና ይሰጡና ኦኬ ከዚህ ሁሉ 100 ተማሪ አስፈትኜ 5 ተማሪዎች ከ90 በላይ አመጡ። እነዚህ ምን ማለት ናቸው? እነዚህ ምርጥ ናቸው ማለት ነው። እነዚህ ምርጥ ልጆች ተብለው ይሄ አመለካከት ከነሱ የወረስ ነው። በእኛ አገር ግን በኢትዮጵያውያን ደግሞ ታሪክ ግን ማንም ሰው ሁሉም ሰው ተምሮ ማወቅ ማግኘት ይችላል። ከፍላጎቱ እስከፈለገ ድረስ ማግኘት ይችላል። የሰው ልጅ ማንኛውም ሰው መማር ከፍጥረታት በሙሉ የሰው ልጆች ናቸው መማር የሚችሉት አይደል? የተደራጀ ትምህርት ስርዓት ውስጥ የሚካሄደው በሰው ልጆች ነው። ልጆች ተምረው የሚፈለገውን ክትትልና ድጋፍ ከተደረገላቸው መያዝ ያለባቸውን መያዝ ይችላሉ። ግን ጎጂ ባህሉ ይህንን አምጥቶብናል። እኛውን አንዳንድ ጊዜ ስናነጋግር ምን ይሉናል ተማሪዎች? አያቴ ኤክስ ያገኝ ነበር፣ አባቴ ኤክስ ያገኛል፣ እኔም ኤክስ ያገኛለሁ። ቅርስ ነው በቃ እንደ ቅርስ ነው የምትወርሺው ነገር ነው እንጂ ስህተቴን ላርም ማለት አትችይም። ወይም ደግሞ ለሚቀጥለው ሁሉ ጊዜ ስህተትን እንድትፈሪ ስታጠኝ እኮ ኤክስ እንዳልሳሳት እያልሽ ነው የምታጠኘው አይደል? ፈተና ስትፈተኝ እንዳልሳሳት እያልሽ ተጨንቀሽ ነው የምትፈተኝ። ያ ደግሞ የማሰብ አቅምሽንም ይቀንሳል። ስራም ወጥተሽ ተወዳዳሪ እንዳትሆኝ ያደርግሻል። ሁሌ ትፈሪያለሽ። አሁን እኮ ብታይ ተመርቀው ስንት ቦታ ነው ሄደው ስራ የሚሞክሩት? ምክንያቱም በሞክርና ነው በባለስ ስንት ቦታ ሞክረሃል? 1 አመት ተመርቆ ስንት ቦታ ሞክረሃል ስራ ስትዩ 10 ቦታ ማንም አይቀጥርም ነው የሚለው አይደለ? ምክንያቱም መሞከር ከሪጀክሽን ጋር ልክ ፈተና ላይ እነዛ ኤክሶች ትንንሽ ኤክሶች 12 አመት በአንደኛና በሁለተኛ ደረጃ ትምህርት ከዛም ገፍተሽ ከሄድሽ እነዛ ሁሉ ትንንሽ ስህተቶች ያላረምሻቸው ትንንሽ ስህተቶች በኋላ ተራራ ሆነው ከቤተሰብሽ ጀምሮ ያራርቅሻል። እርዳታም እንዳትጠይቂ ፍርሃት ስራም ለስራ ስትይ ብሳሳተስ ነው። ልክ ፈተናውን ተጠንቅቀሽ እየተጨነቅሽ እንደምትሰሪ ላለመሳሳት እያላባቸው ስንት ተማሪዎች ናቸው ፈተና ላይ የሚወድቁት? ጎበዝ ተማሪዎች ውጤቱ የማይመጣላቸው ለምንድን ነው? መሳሳትን ስለሚፈሩ። አንዴ ከተሳሳቱ ምህረት የሌለው ነው። ይሄ ደግሞ በጣም አስነዋሪ ነው። ልጆች ትምህርት ቤት ውስጥ ኦልሬዲ በዚህ በሚሰጣቸው ስም ወይ ጎበዝ ወይ ሰነፍ ከዛም ደግሞ በሚያገኙት ውጤት ወይም በኤክስ ጫና ተፈጥሮባቸው ይመጣል ማለት ነው። ከዛ እንደ ወላጅ እንደ እናት ደግሞ እኛ ቤት ሲመጡ ደግሞ ሌላ ተጨማሪ
ጫና ነው የምንፈጥርባቸው። ከማገዝ ከማቀፍ ከመረዳት ይልቅ ምንም ነገር ቢያገኙ አለንላችሁ እንወዳችኋለን የሚለውን ነገር ከማሳየት ይልቅ እንዴት ይሄንን አመጣችሁ እንዴት ይሄንን አገኛችሁ ብለን ጫና እንፈጥራለን እንደወላጅ ባለማወቅ ማለት ነው። ያው ለነሱ ጥሩ ነገር ከመመኘት ነገ ትምህርት ስናድግም እኛ ከመጣንበት ከምናቀውም ትምህርትና ትምህርት ነው ተብለን ነው ያደግነውና ትምህርታቸው ላይ ውጤታማ እንዲሆኑ ልጆች ላይ ጫና ያደርጋል ወላጅ መልካም ነገር ለነሱ ለነገ ከመመኘትና አሁን እንደ ወላጅ ያንን ጫና ለመቀነስ ትምህርት ቤቱ ብቻ የሚፈጥረው ጫናም ሳይሆን ወላጆችም ልጆችን በማወዳደር በጣም ከባድ የሆነ ጫና እንፈጥራለን። አንዳንድ ልጆች መወደዳቸውን ጥያቄ ውስጥ እስከሚከቱ ድረስ እና ያንን ጫናም ለመቀነስ እንደ ወላጅም ልጆችን ለመደገፍ እንደ እናትም እንደ ወላጅም ደግሞ ይሄ ነገር ልክ እንዳልሆነ ለመረዳት ምንድነው በምን መልኩ ነው ይሄ ነገር ወላጆች ማወቅ የሚችሉት ማለት ምንድነው የሚደረገው ልክ አይደለም ጎጂ በዓል ነው ካለን እንዴት ነው ይሄን ጎጂ በዓል እየቀየርን የተሻለ ያረግን ምን ሄደው? ኤግዛክትሊ ሶ የእናቶች ኃላፊነት አንደኛ ድምጽ መሆን ነው። ምክንያቱም ወላጅ አይደል እናት አይደለችም ስህተቱ እንዳይታረም እየከለከለች ያለችው ጎጂ ባህል ነው። ዘመናዊ ትምህርት ስርዓት ውስጥ ያለው ጎጂ ልማዳዊ ድርጊት ነው። ልጇ ስህተቱ እንዳያርም እየተከለከለ ነው። ስለዚህ እናት ማድረግ ያለባት ለዚህ መልስ ማግኘት አለባት። ለምንድነው ልጄ ስህተቱን የማያርመው? ለምንድነው ልጄ ስህተቷን እንዳታርም የተከለከለው የሚለውን ለልጇ ድምጽ መሆን አለባት። ልክ አሁን ልጅሽ እኮ እንዴት ነው ሲጫወት የሆነ ነገር ቆስሎ ወድቆ ቢመጣ ምን ትከላከላለች አይደል? ታከማለች። ያ ነገር ደግሞ እንዳይፈጠር መደረግ አለበት አይደል? እውነት ነው። ያ ችግር እንዳይፈጠር ተማሪው ትምህርት ቤት ሄዶ ተፈትኖ ኤክስ አግኝቶ አዝኖ ሲመጣ እናትየዋ መጀመሪያ አይዞ ማለት አለባት። አዎ አይዞ ማለቷ ግን ያንን በሚቀጥለውን ፈተና አዝኖ እንዳይመጣ ሊያረግላት አይችልም። የፈለገ ጫና አድርጋ የፈለገ አጥና እያለች ብዙ ወላጆች እኮ ብዙ ከልጆች ጋር የሚጨቃጨቁ ና እንደዚህ በዚህ ውጣ በዚህ ገባ እያሉ እየተቃቃሩ እስከ በምሬት እየተደረጉ ግን ተመልሶ ተማሪው ትምህርት ቤት ሄዶ ጫና ጥሩ ነገር ስላልሆነ የተጨማሪ ጭንቀትን ልጆቹ ላይ ስለሚያመጣ የሚያውቁትንም ጥያቄ ይሳሳታሉ እኮ ተማሪ ካለመዘጋጀት ብቻ አይደለም። ለዛ ነው አሁን እናቶች የኢትዮጵያ እናቶች በተለይ ጥያቄ ማንሳት አለባቸው ብለን እኛ የምናስበው ምንድነው ምሁራን ስለሆነ ዘመናዊ ትምህርት ስርዓትን እኮ እያስተዳደሩት እየመሩት ያሉት የተማሩ ሰዎች ናቸው አይደል? እነዚህን የተማሩ ሰዎች መጠየቅ አለብን። ለምንድነው ልጆች ስህተታቸውን እንዳያርሙ የሚከለከለው? ሳይንሳዊ የሆነ ምክንያት መኖር አለበት። ጀስት ዘመናዊ ትምህርት ስርዓት ወደ ሀገራችን ሲገባ ፈረንጆች አታርሙ ስላሉን ነው ማናርመው ወይስ ምንድነው ምክንያቱ? ምንድነው የሚከለከልበት ምክንያት የሚለውን ማስረዳት አለባቸው። እኛ ከእናቶች ግን ሁሉንም ይሄ ይመለከታል። የሁሉም ኃላፊነት ነው። ግን በተለይ እናቶች ልጆችን ወደዚህ ዓለም የሚያመጡት በእናቶች በኩል ስለሆነ ቅርብ ስለሆኑ የታመኑትም ይሄ አደራ እኮ ነው። ልጅን ወደዚህ ምድር እንዲያመጡ 9 ወር ከ5 ቀን በማህፀናቸው ይዘው ወደዚህ ምድር እንዲያመጡ የተሰጣቸው ኃላፊነት አለ። የትውልድ ማስቀጠያ ኤግዛክት ያንን ኃላፊነት በአግባቡ እየተወጡ ነው ወይ? በመጽሐፍ ላይም እኮ የተጠቀሰችው ንግስት አዜብ በእውቀት በተመለከተ ተመስግናለች። እውቀትን ብላ እስከ ሩቅ አገር ድረስ ሄዳለች አይደለ? እና እናቶች በኢትዮጵያ ታሪክ ውስጥ ብዙ ነገስታት ብዙ ታሪክ የሰሩ አሉ። እና በኢትዮጵያ ውስጥ ያሉ እናቶች ለልጅነት ኃላፊነትንም እስከ ተሰጣቸው ድረስ ልጆቹ 9 ወር ከ5 ቀን ብቻ ሳይሆን አድገው ትምህርት ቤት ሲሄዱ ትምህርት ቤት ለሚያገኛቸውም ነገር ጥያቄ ማንሳታል ድምጽ መሆን አለባቸው እናቶች። እሺ ትምህርት ቤቱ እንዳለ ሆኖ ወላጆችስ ሆነ ልጆቻችንን ለምናወዳድር ምን ትመክረናለህ?
ማለት ትምህርት ቤት ጋር ብቻ አይደለም ችግሩ ያለውና ቤት ውስጥም ችግሩ ስላለ እሱን ምን ትመክረናለህ? ከአቅማቸው በላይ ነው። እንደ እናት አንቺ 2 ልጆች ትምህርት ቤት ልከሻ አንደኛው 3ኛ ወጣ አንደኛው 10ኛ ወጣ ብለው ሲመጣ ቤት ምን ማድረግ ትችያለሽ? ከአንቺ ቁጥጥር ውጭ እኮ ነው። አንቺ የጎጂ ባህሉ ተጠቂ ነሽ። የፈለገ ቢሆን እኩል ናችሁ። አንተ 3ኛ አንተ 5ኛ ብትይ እሺ አይሉም ልጆቹ። አሁን እኮ ከዛ ነው ለምን መሰለሽ አሁን ከአንድ ምንጭ 100 ሰው ጠጥቶ 99 ሰው ከታመመ ምንጩ ነው መታከም ያለበት። እኔ የምለው ምንድነው ልጆቼን ከፋፍላችሁ አትላኩልኝ ነው። ትምህርት ቤቶችን እንደ ወላጅ እንደ እናት ስንመርጥ ማለት ነው ልጆችን በመጀመሪያ ጊዜ ወደ ትምህርት ቤት ስንልክ እነዚህ ይሄንን ነገር ችግሩን የቀነሰ ወይም ደግሞ የተሻለ ነው ብለን ምናስቀምጠው ማተኮር አለብን ብለን የምታስበው ነገር አለ? እንደ መጨረሻን ጥያቄያችን ቢሆን ሰዓታችንም እያለቀ ስለሆነ ልጆች እናቶች በተለይ እናቶች ግን ማንኛውም ወላጅ ልጁን ትምህርት ቤት ወስዶ ሲያስገባ ትምህርት ቤቱን መጠየቅ ያለበት ምንድነው? ስህተቱ መታረም የሚከለከልበት ምክንያት ምንድነው? እኔ ልጄ ስህተቱን እንዲያርም እፈልጋለሁ። ትምህርት ቤት መልከው ከስህተቱ እንዲማር ስህተቱን እንዲያስተካክል ነው የሚለውን መጠየቅ አለባቸው ነው እኛ የምንለው። ግን እግዚአብሔር ይመስገን አሁን ኢትዮጵያ ላይ ከፍተኛ እንቅስቃሴ አለ ስህተት የማረምን በተመለከተ። በተለይ በአዲስ አበባ ከተማ አስተዳደር ከትምህርት ቢሮ ጋር ሆነን ይህን ነገር በጥንቃቄ እያየነው ነው። ተማሪዎች ኤክስ ከመሰጠት ይልቅ ኢንጌጅ አድርጉ። ከተሳሳቱ ያንን የተሳሳቱትን በደንብ አይተው መርምረው ሪፈር አድርገው ምንድነው የተሳሳቱት ለምንድነው ይሄን ጥያቄ ትክክለኛውን መልስ ያልሰጠሁት ብለው ሄደው አይተው መርምረው ትክክለኛውን መልስ ማግኘት እንዲችሉ ጥንቃቄ የተሞላበት አካሄድ እየተሄደ ነውና በጣም የሚያጓጓ ዘመን ላይ ነን ብለን ነው እኛ የምናምነው። ከኢትዮጵያ ቢጀመርም ከአዲስ አበባ ቢጀመርም ኢኒሺዬቲቭ ኤክስለስ አፍሪካ ነው። ኤክስለስ አፍሪካ ኢኒሺዬቲቭ ነው። አፍሪካ ውስጥ በትምህርት ቤት ውስጥ የሚሰጡ ስህተቶችን አንድ በአንድ ተቆጥረው ታርመው ተስተካክለው ልጆቹን ብቁ ማድረግ አለብን የሚለው እግዚአብሔር ይመስገን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ይህንን ሐሳብ ተቀብሎ በጥንቃቄ እየሄደበት ነው። ልጆች በእኛ እምነት በሚቀጥሉት ዓመታት ውስጥ አዲስ አበባ ውስጥ የሚማር ተማሪ በተለይ የመንግስት ትምህርት ቤት ተማሪዎች ስህተታቸውን እያረሙ ብቃታቸውን እያሻሻሉ ከትላንት ዛሬ የተሻለ እየሆኑ እያደጉ የሚሄድበት መንገድ መጥቷልና በዚህ ላይ እናቶች በተለይ እናንተ ፕሮግራም እናቶች ላይ ያተኮረ እስከመሆኑ ድረስ ይህን ነገር መነጋገር፣ ምክንያቱም እናቶች ከተናገሩ ሴቶች ይህን ነገር ዓላማ ብለው ከያዙት ልጆቻችን ስህተታቸውን እንዲያርሙ መፈቀድ አለበት ብለው ከባለቤቶቻቸው ከወንድሞቻቸው ከእህቶቻቸው ከልጆቻቸው ጋር በዚህ አርዕስት ላይ ከተነጋገሩ ስህተት የማይታረምበት ምንም የሚከለክለን ኢትዮጵያውያንን የፈለገ የዓለም ጫና ዓለም ላይ ባለው ጫና ምክንያት የኛ ልጆች ስህተት አያርሙም ተብሎ ለዘላለም አይቀጥልም እና እግዚአብሔር ይመስገን አሁን ጥሩ ደረጃ ላይ ደርሰናል። ግን ከፍተኛ ድጋፍ ያስፈልጋል ከእናቶችና ከሴቶች። ይህንን ማለት እፈልጋለሁ። መልካም፣ በጣም ነው የምናመሰግነው ዶክተር። እንግዲህ የኢትዮጵያውያን እናቶችን በተለይም ደግሞ አድማጮቻችንን የሚያነቃ ወደ ጠያቂ እንዲሆኑ የሚያነሳሳ ሀሳብን ነው ስታንሸራሽርልን የቆየኸው። ከእናቶችን ባሻገር የተለያዩ በተለይ ደግሞ በትምህርት ስርዓት ውስጥ ያሉ አካላት ፖሊሲ አውጪዎችንም ጭምር በዚህ ጉዳይ ላይ ትኩረት ሰጥተው እንዲሰሩ የሚያነቃቁ ጉዳዮችን ነው ያነሳህልን። እጅግ አድርገን እናመሰግናለን። በቀጣይም ደግሞ በተመሳሳይ ርዕሰ ጉዳዮች ላይ የሚኖሩን ማንኛውም ጥያቄዎች ሲኖሩ መደወላችን አይቀርም፣ መጥራታችን አይቀርም። ለዛሬው ግን ስለተባበርከን እዚህ ስቱዲዮ ድረስ ስለተመተህ ይህንን ሀሳብ ስላጋራህን በአድማጮቻችን ስም እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልኝ። ጥሪያችንን አክብረህ ስለመጣ ዶክተር ምራዊ እጅግ አድርገን እናመሰግናለን። በእኛና የእናቶች ጊዜ አድማጮች ስም እግዚአብሔር ይስጥልኝ። የተከበራችሁ አድማጮቻችን የዛሬው የእናቶች ጊዜ ቆይታችን ይህንን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እስከምንገናኝ ድረስ ቸርን ሰንብት። መልካም ሳምንት። መልካም ሳምንት። መልካም ሳምንት። ልጆቼ የእናቶች ጊዜ